ከዛ ማዘር አልኳቸው። አቤት አሉ። ለምንድን ነው ስለ ትዳር የጠየቁኝ ስላቸው ጊዜ ያው ቆሞ ቀር ወመኔው አያገባ ወይ አምጥቶ አያስተዋውቅን ምን እናርገው? ጎረምሳ ነው ጎተና እናስወጣው። እግዚአብሔር ይስጠው እየጦረን ያለው አብረን ያለ ነው ማለት አብሮ አይደለም የሚኖሩት ግን ይጦረናል፣ ይመጣል፣ ይጠይቀናል። ግን ምንም እንደ ልጅማ አይታየኝም። አግብቶ ካልወለደ እኔ ልጅ አይደለም አሉ። እንግዲህ ሞራል ለመንካት የሆነ ስሜት ለመንካትና ወኔው እንዲመጣ ለማድረግ የተናገሩት ነው። አልተማሩም። አስኳላ ትምህርት ስላልተማሩ ሰውን እንዴት አድርገው መምከር እንዳለባቸው አንዳንዴ ላያውቁ ይችላሉ። ግን አስኳላ ትምህርት ያልተማረ ሰው መምከር አይችልም ማለት አይደለም። ሲስተማቸውና ዘዴያቸውን ግን ባለማወቃችን ምክንያት እንደ በሽተኛና እንደ ሌላ ነገር ልንቆጥራቸው እንችላለን እና ልንረዳቸው ይገባል። ምናልባት እኔ እኮ የመጣሁት አልኳቸው። እኔ የመጣሁት እኮ እናትና አባቴ ይሰድቡኛል፣ ያንጓጥጡኛል፣ ያመናጭቁኛል፣ አያከብሩኝም። በግ እንኳን ለዓመት በዓል ገዝቼ ይዤ መጥቼ ውሰድና እዛው ራስ ከፈለክ አርደህ ብለው አንፈልግም ብለው በዓመት በዓል ቀን በር ዘግተውብኛል። ምንድን ያጠፋሁት ማዬ? ምንድን ነው አባዬ ያጠፋሁት ሳቸው ጊዜ አንተ ሰው ያርፈ ተቀመጥ ዞር በልኝ ከዚህ ብለውኝ አባሮ ዶሮ እንኳን አልበላውም። አልቅሼ ወደ ቤት ተመልሻለሁ አለ። የዛሬ 2 ዓመት አስቡት። እና እኔ ግራ ገባኝ። እሺ ያጠፋሁት ነገር ካለ ስላቸው ጊዜ አይ ምንም ነገር አንፈልግም፣ ምንም ማውራት አንፈልግም፣ መተኛት ትችላለህ፣ ክፍል ገብተህ ያው ተከራይቶ ከመውጣቱ በፊት የራሱ ክፍል አለው። ምንም አልጋውም አልተነካ፣ ምንም አልተነካ እና ገብተህ መተኛት ትችላለህ፣ ቴሌቪዥን ማየት ትችላለህ፣ ምግብ አቅርበህ መብላት ትችላለህ። ከኛ ጋር ግን ያለህ ነገር አቆመናል ብለው ነው የሚሉት። አነጋገራቸው የገባው አሁን ነው። እየሳቀ ነው ግን የሚያዳምጠው አሁን እና በቃ ወዲያው አንድ ነገር ክፍት ሲልላችሁ እንዴት ነው ኦኬ ለዚህ ነው እንዲያ ሁሉ ብዙ ነገሮችን ያስታወሳችሁ ምንድነው የሚባለው የልቡን ሲነግሩት የኮረኮሩትን ያህል ይስቃል ይባላል አይደለም? እና እብድና ብርድ ያስቃሉ በግድ እንደሚባለው በግድ እየሳቀ እብድ ሆኖ እኔ ስጠይቃቸው ግን በጣም ደነገጠ። ድንገት ይሄ ልጅ ገርጋሪ ካለበት ሴት እንዳይቀርብ አይነ ጥላ ካለበት ብዬ እኮ እሱን ላወራችሁ ነው የመጣሁት ስላቸው ጊዜ ይሆናል እዛው አይጠመቅም ቄስ ቄስ ይላል አይደል እንዴ አሉ። አይ ማን ያደረገውን ማን ይጎትት ያወጣል አልኳቸው። እንዴት አሉኝ። አይ እንደው ሲናወራና ምናልባት 3 አማራጭ ሰጣችኋለሁ። አንደኛ በቤተሰቦቻችሁ ይመለክ የነበረ ከራማ በአዳም ልኮ ወይም ደግሞ ሌላም ኮተታ ኮተት ካለ አቴቴ ጨሌ ቤት ውስጥ ካለ ይሄ ልጁን ወደ እግዚአብሔር እንዳይጠጋ ይገረግረዋል፣ ወይም ደግሞ ወደ እግዚአብሔር ቢጠጋም እንኳን እንዳያገባ ይገረግረዋል። አንድ ነገር ይከለክለዋል። ሁለተኛ ነገር ደግሞ ጎረቤቶቻችሁ ላይ ወይም የሥራ ባልደረቦቻችሁ ላይ የሆነ ነገር ይገጥማል። እናንተም በማህበራዊ ኑሯችሁ ላይ ብዙ ነገር ሊገጥማችሁ ይችላል። ግን መተት አድርገውባችሁ ተወርሮባችሁ እናንተም ደግሞ አጸፋ መልሳችሁ ሰራላታለሁ ብላችሁ ያደረጋችሁት ነገር ካለ እኮ በልጅ ላይ ይመጣል። ልጅን እኮ ይገረግረዋል። የተወረወረ የተጣለ ነገር ካለ ሲረግጠው ያ ነገር ከጎረቤት ሲመጣ መካን ጎረቤት ካለ እዚህ ጋርም እንደዛ ነው የሚሆነው። እዛ አጫሽ ቃሚ ካለ ልክ እንደዛው ብቻ እዛ ከዛ ቤት የሆነ ነገር ሲወረወር ወይ ከጎረቤት ወይም ከሆነ ዘመድ የእናንተን ነገር ለማበላሸት ሲወረውሩ እናንተ ቤትም ልክ እንደነሱ ቤት ነው የሚሆነው። እና እንደዛ ሳጋጥሟችሁ ከሆነ ሁለተኛ ሶስተኛ ነገር ደግሞ ልጁ ታሞባችሁ ለማሳከም ባህል ሕክምና መሪጌታ ምናምን የሚባሉት ጋር ስርማሽ ቅጠል በጣሽ ጋር ወይ ጠንቋይ ጋር ምናምን ሄዳችሁ እንደው ድንገት ጎንበስ ብላችሁ እዛም አፈንድዳችሁ ከሆነ ስላቸው ጊዜ ጸጥ ያሉት ምንም ነገር አልተናገሩ። ምንም አልመለሱልኝም። አባቴ እናቴ አይመልሱልኝም። ድንገት ከነዚህ ከሶስቱ አንዱ ወሳሽ ጊዜ እንዴት ያለህ ደፋር ነህ እባክህ አሉኝ። አባትየው እንዴት ያለህ ደፋር ነህ አሉኝ። ወይ አባቴ ካጠፋው ይቅርታ በቃ ልሂድ። እኔ እንደ ልጅ ነው ያወራሁት። እኔ መምህር ነኝ፣ የቤተ ክርስቲያን መምህር ነኝ አልኳቸው። እኮ በላ ጀምረዋል፣ ቆስቁሰዋል። እኔ እኮ የገረመኝ ድፍረትህ ነው አሉኝ። ምኑ ድፍረት? ምንድነው ያጠፋሁት? ጥያቄ መጠየቅ ነውር ነው አልኳቸው። እኔ መሰለኝ ደፋር ነው ሲሉኝ እንዴት እኛን ብትንቀን ነው እንደዚህ የምትናገረው ሚሉ ይመስሉ የነበረ
ልጁም እንደዛ ነበር የተረዳው። ወይኔ መምህር አለቀልህ ዛሬ ምናምን ይለኛል። ዝም በል አንተ ደግሞ ቆይ አልኩት። እናትየዋ ምንም አልተናገሩም። ዛሬ መተህ አንድ ብርጭቆ ሻይ ጠጥተህ የድፍረት ቃላት ተናገርክ፣ ከባድ ነው በጣም አሉኝ። እኮ ይቅር ካስቀየምኩ ይቅርታ በቃ እሺ፣ ይሄ መናገር ካልነበረብኝ። ግን ይሄ ልጅ ጿሚ ጸላይ ሆኖ የቤተ ክርስቲያን አገልጋይ ሆኖ ወይም ደግሞ እንደዚህ መንፈሳዊ ሰው ነው፣ አስራት በኩራት የሚያወጣ ጨዋ፣ የተመሰገነ ጥሩ ደሞዝ ያለው በጣም አሪፍ ልጅ ሆኖ እንዴት ሚስት አጣ? ለምንድን ነው ይሄ ገርጋሪ ያጣው? ማን ነው ይሄ ገርጋሪ የመጣበት? ለምንድን ነው ይሄንን ደስ የሚል ህይወት ያጣው አልኳቸው። ኮበል አምጥተዋል በደንብ እንግዲህ ካመጣሁ በደንብ እናወራለን አሉኝ። አቀማመጣቸው ሁሉ ተስተካከለ። እንዴ ይሄ ነገር እኔ እንደግፈውኝ ነው እንደሚያወሩት ብዬ ተስተካከልኩ። ደስ አለኝ እኔ ራሴ። እንድናወራ ይፈልጋሉ ለሰር ጊዜ ኋላሳ ታዲያ እንዴ አመጣኸው እኮ ምን ሆነ አልኳቸው። እኔም እኮ እንደዛ ነበርኩኝ እኮ አሁን ነው እኮ ወደ ኋላ መለስ ብለህ መተት ያረጉባችሁ በአዳም ልኮ የሚመለክ ደብተራ ጋር ጠንቋይ መሪጌታ ጋር ሄዳችሁ ከሆነ ይሄ ልጅ ይገረግረዋል ስትል ለካ ከኔ ወደዛው ሄደው ነው እንደዚህ የሚያረገው። ይሄ ነገር ነው እንዴ ብዬ እኮ አሁን ደንግጬ እኮ ጸጥ አልኩ አሉት። ከዛ ትየስ ጊዜ እሷማ ስራዋን ታውቃለች፣ ልጇን ማያውቀው ስንት ጉድ አለ። በያው እንግዲህ ፈርጦልሻል ትናገሪ ነው ተናገር አላት። ልጁ ደነገጠ። ምንድነው አባዬ ምንድነው ማየ እስቲ ንገሩኝ የማላውቀው ነገር አለ ና አሉትና እጁን ይዘውት ገቡ። እርሶ ሰውዬ ይመለሱ፣ እናትየው ደግሞ እርሶ ሰውዬ ይመለሱ፣ እረፉ፣ ልጁን እንዳያስቀስፉ እረፉ ይላሉ። አይ እስከዛሬ ምንም ያላረገው ምንም አያርገኝ ብለው ወደ ጓዳ ይዘውት ገቡ። ከዛ ሰውየው መጎተት ስላልቻሉ ልጁን ጎተቱት። ና ትቀሰፍብኛለህ እረፍ። እማዬ ምንድነው? ከዛ እኔ ገባኝና ጫሌ እንዳለ ስለገባኝ ና ቁጭ በል አንተ ቁጭ በልና እኔና አባባ እንገባለን አልኩት። ከዛ አንተ እንግዳ ነህ ብዙ ድፍረት አታብዛ አሉኝ። አዎ እናቴ እንግዳ ነኝ፣ ግን መፍረጥ ያለበት ነገር መግል ካለ ይፈርጣል፣ መጠረግ ያለበት ነገር ካለ ይጠረጋል። ከዛ ውጪ እንደ ማማ የሚቀር ሎሚ የለም አልኳቸው። ሎሚ እንኳን ካማማ ነው በኋላ ጠቅ ተደርጎ ይመጠጣል አይደል እንዴ? ማንኛውም ነገር ከተጀመረ ወደ ኋላ የለም አልኳቸው። አቴቴ ጨሌ አለ ወይስ የለም አልኳቸው። በጣም ደነገጡ። ጸጥ አይመልሱም። ከዛ አባትየው ገብተው እንዲህ አንጠልጥለው ይዘው መጡ። ያው ይሄንን ጉድ ተሸክማ ተቀምጣ ነው ልጇን አስራ ያስቀመጠችው። አሁን ነው የገባኛሉ። ምንም እንደ ወደ 10 ደቂቃም አልፈጀብንም። ቃሉን ከተነፈስኩት በኋላ ወዲያው ነው። ልጁ ደነገጠ። እማዬ ይሄን ታመልኪ ነበር? አዎ አክስትህ እኮ ነች እኮ ተቀበይ ብላኝ እኮ። መቼ? ህፃን እያለህ ነው እኮ የተቀበልኩት። አንተ ከተወለድክ በኋላ ጨሌው መጣ። ድጋሚ ሁለተኛ ልጅ መውለድ አቃተኝ፣ እምቢ አለኝ። ጨሌውን ልመልስ ስል እታመማለሁ። አታስታውስም አንተ ሰውዬ ብላ እናትየው ደግሞ ጭራሽ አባትየውን እገዛ ፈለጉ። አዎ አንተ ከተወለድክ በኋላ ሌላ ልጅ ለመድገም ብለን ሞከርን። ከዛ ጨሌውን ከተረከብሽ ትደግሚያለሽ፣ ልጅ ትወልጃለሽ፣ ጨሌውን ተረከቢ፣ የዘጋብሽ እሱ ነው። አልቀበልም አልፈልግም ስትይ የመጀመሪያ ልጅሽንም እያሳመመ አንቺም ደግሞ እንደገናም የታመምሽ ስትይ ጊዜ ይሄንን ጨሌ መረከብ አለብሽ ተብዬ ነው የተቀበልኩት ያሉ እናትየው። ከዛ በኋላማ ጨሌውን ከተቀበልኩ በኋላ መመለስ ደግሞ አልቻልኩም። አይ ልጅ ከልክሎኛል አልፈልግም ብዬ ስመልስ ደግሞ እታመማለሁ። 5 ጊዜ ጨሌው እኔ ቤት ተመላልሷል አሉ። 5 ጊዜ አልፈልግህም ስለው ተመልሶ ሲመጣ፣ አልፈልግህም ስለው ተመልሶ ሲመጣ ነው። ከዛ ደግሞ ልጅም ሞክረው ነበረ። አንድ ጊዜ መጣ። ከዛ ወረደባቸው። ወደ የ3 ወር ነው ምናምን ልጅ ወረደባቸው። ዘመድ ማምጥተው ማሳደግ ጀምሮ ነበረ። አልተስማማቸውም። ታሞ ሞተ። የዘመድ ልጅ ትንሽዬ ልጅ ማለት ነው። ይሄ ልጅ ብቻ ነው እያደገ ያለው። ምክንያቱም ይሄ ልጅ ሲወለድ እንደምንም ብላ ተድፋፍታ አምጥታ ጀሪካን የሰው ጀሪካን ምን ትፋርጋ አምጥታ ከፈተችውና እንዲያምጣ ሬሳው ላይ ተያያሏት። ብድግ አለች። ሚስትየዋ ብድግ አለች። አቃለ የነበረች ካንሰር ነው የተባለችው ሴትዮ ድና ወጣ። ዛሬ እንዴት አይነት ሙሽራ እንደሆነች ብታዩት። አንኳኩቶ ሲገባ ሚስት አርፋለች። አሁን ኪዳነ ምሕረትን የገደለቻት ለምን አላዳነችለትም? ይህን አላወቁም ልጆቹ። ተኝተዋል። በር ከፍቶ ገባ።
ከዛ ልጆች የተነሱ እንጸልይ ባለቤት የተነሽ ብሎ ሲል ጊዜ የለችም እንደዚያ አብራ ደርቃ ቀርታለች። አይሆንም አለምንም አለ ተሸክሟት መኪና ውስጥ ይዟት ገባ። እያንቀለቀለ ነግቷል እኮ እያንቀለቀለ ኪዳነ ምሕረት ቤተክርስቲያን ጸበል ይዟት ገባ። ሬሳ ይዞ ገባ። አይሆንም አለ። ከዛ ቄሶቹ ተውተው ምንድነው ምን ሆናብህ ነው? አልሞተችም አለች እያለ በቃ አይሆንም አለ። የሚገርማችሁ ነገር ይቺ የታመመችው ሴት አሁን ሚስትየዋ ማለት ነው እዛ ሰፈራቸው ጎረቤታቸው ላይ ጸበልተኛ የሆነች ልጅ ነበረች። እግዚአብሔር መጥቶ ጎብኝቷቸው ኪዳነ ምሕረት መታላት ነበረ አልሰማ ብለው ነው እንጂ ከቤት በመኪና ሲወጣ ባለቤትህ ታማለችና ይህን የኪዳነ ምሕረትን ጸበል ሲስጥልኝ በእናትህ አንድ ቀን ከስታይቻት እንደው እመቤቴ ከፈወሰቻት እስቲ ብላ ነግረው ነበረ። ያችው ልጅ አየችው። ገደልካት እንካ ጸበል ስልህ ገደልካት አለችው። በቃ እንካ ጸበል ብዬ አሁን እሰማሻለሁ። እስቲ አሁን ጸበል አፍስሽላት አሁን እሰማሻለሁ። እኔ እኮ አልገባኝም ነበር ጸበል ከጠጣሁኝ ሰውየው እንዳይገለኝ እኮ ፈርቼ ነው። ማን ነው ሰውየው? ጠንቋዩ ነዋ። በቃ ሚስቱን እዚያ ጋር ደግሞ ቄሶቹ ግራ ገባቸው። ታምረ ማርያም እያነበቡ ነበረ። ከዛ በቃ አሳዘናቸው። ለግማሹ ያለቅሳል። በስላሴ ስም ማለት በአንድም በሌላ መንገድ እግዚአብሔር ያስተምራል ማለት ይሄ ነው። ከዛ አባ ግድ የለም እቺ ሴትዮ ቡዳን የዘጋት የቡዳ መንፈስ እኔ መምህር ተስፋዬ ሲያስተምር ሰምቼዋለሁ። ቄሱ ደግሞ እንዲህ አልጋ ያወጣል። መምህር ተስፋዬ ሲያስተምር ሰምቼዋለሁ። ቡዳ የሚባለው መንፈስ ይገንዛል፣ ግን አይገልም። የሞቱ መስሏቸው ይቀብሯቸዋል። ከዛ እዛ አፈር ውስጥ ነው የሚሞቱት። ወይም ደግሞ ሌሊት ቡዳ መጥቶ አፈሩን ቆፍሮ መጥቶ ሬሳቸውን አውጥቶ እንትን ይላል እንጂ አይሞቱም፣ ቶሎ አይሞቱም እያለ ሲያስተምር ሰምቼዋለሁ። እና ገንዟት ነው የሚሆነው። አባ ግዴሉት በመስቀሉት ጸበል በቃ ሞታለች፣ አስክሬን መጫወቻ አታርጉ፣ በቃ እዛ ጋር አስተኛት ሲባል ጊዜ ልጅቷ ምንም ብላ በፍጹም አይሆንም። አጋንንቱ አልያው ላይ ያለው ልጅቷ ላይ ያለው አጋንንት ማለት ነው ያለ ይስቃል፣ ያሽካካል ማለት ጸበልተኛ ነች ልጅቷ ራሱ። ወደ ልቧ ስትመለስ የታለች ትላለች ደግሞ እና ለካ አጋንንቱ መጥቶ ብድግ ብሎ የሚነሳው ሊያዋ ላይ ያለው እሷ ተሰውራ ልጅቷ እንድትሞት ነው፣ ሚስትየዋ እንድትሞት ተፈልጎ ነው። አልሞተችማ ማለት ነው። በዛ ሰዓት ቡዳ ይገንዛል። ታውቃላችሁ፣ ሞተ ተብሎ አንዳንድ ሰው ተነሳ ይባላል አይደለም? ቡዳ ትንፋሽ ጸጥ ብሎ ልብ ምትን ጸጥ ያደርጋል። በውስጥ በኩል እኮ ህይወት እየሰራች ደም እየሰራ ነው፣ ግን ሞተ ይባላል። አንዳንድ ሰው በሳይንሱም እንዲያ ነገር አለ ይባላል። ከዛ እንደምንም ብላ ተድፋፍታ አምጥታ ጀሪካን የሰው ጀሪካን ምን ትፋርጋ አምጥታ ከፈተችውና እንዲያምጣ ሬሳው ላይ ተያሏት። ብድግ አለች ልጅቷ፣ ሚስትየዋ ብድግ አለች። አይሆንም እያልሽ የሆነ ነገር የሚጎትታት ነው የምትመስለው። ጸበል ውስጥ ገብታ ተናዞ ጮሆ ሰው ቀውጥ ያደረገው ገባች። መንፈሱ ተናዞ ታሰረ። ሸኘኝ አልሸኝም የሚባል ሁለት ድምፅ ይሰማል። ሸኘኝ አልሸኝሽም፣ ሸኘኝ አልፈልግም፣ ሸኘኝ አልሸኝሽም የሚለው ረጋ ብሎ የሚሰማው አይሆንም። ሁለት ድምፅ። ባልየው ተንበርክኮ ምን ይበል? ታምረ ማርያም ተነባ እስከምታውቅ ድረስ ተንበርክኮ ፊት ለፊታቸውን ያለው ግን የለም ልጁ ሌላ ቦታ ነው ያለው። ምን ይታየህ ነበር ስለው መጽሐፍቶችን ስገልጣ ያለው ደብተሮችን ስገልጣ ያለው ሁሉ ነገር ከንቱ እንደሆነ ያለው የመነኩሴ ቆብ ደፍቼ ገዳም ግብት ብዬ ስጸልይ ምናምን ያለው ሁሉ ነገር ይቅርብኝ ብዬ ምናምን እግዚአብሔር የሚሰራውን ነገር አይቼ ግርም ብሎኝ አንደች ምስኪን ልጅ የተናቀች ሰፈር ውስጥ እኮ ልጅቷ መንፈሱ እየጣላት ጥርሷ የፊት ጥርስ ሁለት ጥርሷ ወልቋል። እሷ ከብራት ምናምን አንዳንድ ጊዜ ኪዳነ ምሕረት ነች አሰረችኝ ምናምን ያለ በየሰፈሩ ይለፈልፋል አጋንንቱ ለወላ ያለው። ልጅቷ ግን ራሷ ስትሆን ደግሞ ቆራቢ ናት፣ ትሁት ናት ምናምን መታ ትቆርባለች። ሚጣዬ ደህና ነሽ ሚሚዬ ይሏታል። ሚሚ ነው ሱባ ደህና ነኝ ማማ ደህና ነዎት? አይቆርቡም። ተው ግን እርሶ መምህር ተስፋዬ ቆረቡ ብሏል። ልብስ ላምጣሉት ምናምን ትላለች። እንደ በሽተኛ ነው የምትቆጠረው። ግን እግዚአብሔር በሷ እጅ ላጎ ደግሞ የሞተ ሰው አስነሳ። ይኸውላችሁ እኛ እንኳን ያልሰራነውን ነገር ትምህርቱን በተግባር አዋለችው። ቡዳ እንደሚገንዝ ማወቋ በራሱ ማን ያስተውለዋል? ይሄ ነው የመናፍስትን ውጊያ ማወቅ ማለት፣ ስልቱን ሴራውን ማጋለጥ ማለት ይሄ ነው። ቄሶቹ እንኳን አላወቁም። ሞታለች ነው ያሉት። ቡዳ ይገንዛል። አልሞተችም አለች ይቺ ልጅ። ከሞት አስነሳኋትም አላለችም፣ አልሞተችም ነበረ። ራሷ ኪዳነ ምሕረት አስነሳቻት ነው የምትለው። አሁን ይቺ ልጅ የት እንደሆነች ታውቃላችሁ? አሁን እዚህ ሰው ቤት ነች ያለችው። ጥርሷን አስተክሎላት ትምህርቷን እየተማረች ኮሌጅ አቋርጣ ነበረ።
ኢቭን መስገጃ ቦታ ስታገኝ የነበረችበት ቤት የዘመድ ቤት ነበረ። ቦታ ስላጣች መስገጃና መጸለያ ቦታ ስታገኝ መንፈሷ ተሸኝላት። አንዳንድ ሰው ስላልተመቸው ነው እንዲያ ነገር የሚያጋጥመው። ቶሎ መንፈሱ የማይሸኝለት ሃይማኖታዊ ስርዓቱን ወይም ደግሞ መንፈሳዊ ህይወቱን በትክክል ማስኬድ የማይችልበት ቦታ ላይ ስለሚሆን ነው። አንዳንዴ እንደው ብታግዟቸው ጸበልተኞችን፣ እውነቴን ነው። በደንብ የሚሰግዱበት ቦታ ካገኙ እኮ እናንተም እነሱም ይገላገላሉ። ይቺ ሚስት የተባለች ሴት ጸጉሯ ሲነቃቀል የነበረች ካንሰር ነው የተባለችው ሴትዮ ድና ወጥታ ዛሬ እንዴት አይነት ሙሽራ እንደሆነች ብታዩት። እሷ ብቻ መሰለቻችሁ? እሱ ሚስቱን ተሸክሞ ወደ ጸበል ቦታ ሲመጣ ልጅቷ ይቺ ሚጣ የምትባለው ልጅ ደግሞ እቤት ቀርታ ነበረ። እሷን ሊያንጠለጥላት፣ ሊያንቃት፣ ሊገላት ኤሌክትሪክ እንድትይዝ ቢሞክር ምን ቢል ኪዳነ ምሕረት እዛ ስራ እየሰራች ነበር። አሁን ነው ኪዳነ ምሕረት የገባችው። መጥቷላ ወደ ኪዳነ ምሕረት ገብቶታላ። ኤሌክትሪኩን ብትይዘው ብትታነቅ እንደ ይሁዳ ገመዱ ተበጠሰ፣ እድል ተሰጣት። በዚህ ብትል ብትሮጥ ሮጣ ትወጣና ትመልሳ ትገባለች። የሚገፋት ነገር አለ። ስትናገር በኋላ በቃ በስርዓቱ ቆጣሪው ላይ ያለውን ኤሌክትሪክ ይዤዋለሁ አለች። አልያዘኝም አለች። እንደዚህ ይዤው አልገደለኝም አለች። ማነች? ኪዳነ ምሕረት። መንፈሱ ግን ሊገላት ፈልጎ ነበር። ስለዚህ ጦርነቱ በልጅቷ ስጋ ላይ የቅድስት ኪዳነ ምሕረትና የአጋንንቱ ሆነ ጦርነቱ። ዞር በል እዛ ልጄ ልቀቅ እያለች ገፍተር እንደምታደርገው እንዴ ቡችላ፣ ትንሽዬ ቡችላ እያለ መጥቶ እግራችሁ ሊነክስ ይመጣል። ቡችዬ ልትናከስ እኮ ነው ብላችሁ እንደዚህ እንደምትሉት ድንግል ማርያም አጋንንቱ እንደዛ ነው የምታየው። እስቲ ዞር በል እባክህን ልጄ ነው ትንካ። እንደዚህ አይነት ነገር ነው በቃ። አሁን ልጅቷ ምንም እንኳን በአጋንንቱ መስመር ነው የተወለደችው ቢባልም ጠንቋዩ የኔ ናት ቢልም ማን ተረከበቻት? ቅድስት ኪዳነ ምሕረት ቤቱን አዳነች። አሁን ከነዚህ ቤተሰቦች በላይ ድንግል ማርያምን የሚወዳለ? አንድ መናፍቅ ይሄ ነገር ይገባዋል? አንድ ፕሮቴስታንት ይሄ ነገር ይገባዋል? ይሄ ፍቅር ካልተዳበሰ ካልተጣጣመ በትክክል ሄዳችሁ ይሄን ነገር የድንግል ማርያምን ጣዕም ካላያችሁት እንዴት ነው የሚገባችሁ? አታማልድም? ታማልዳለች። እናንተ ገና ጽሑፉ ላይ ናችሁ ያላችሁት። እየተኖረበት ነው። እንዲህ እያጣጣም ነው።